ኢቭን እኔ ባል ሳገባ እንዳሁን ገብቶኝ ቢሆን ቆራቢ ሰው ነው ማገባው ድንግልና ቦታ ያለው አይመስለኝም ነበር እኔ አሁን እኔ ክቡር መሆኑን አናቅምኛ ገብቷላል የተወደድን ይመስለናል እዛም ወንድ ጋር መሄድ በቃ ቆንጆ ነን ተወዳጅ ነን ይሄንን ማጭበርበሪያ ነው መንፈሱን መተቱን ጠቋርን አዳልሞቲን ቦረንትቻን ወሰንጋላን አሰርኩበት ያለው ስግደት የሚባል ነገርማ የለም ልክ ስግደት ሳስብ ወገቤ ለሁለት ይቆረጣል እሺ ወገቤ ለሁለት ይቆረጣል እሱን ክሩን ካሰርሽ በኋላ ክሩን ካሰርኩ ጀምሮ አሁን እንደውም እኔ ቤት ላይ ብዙ ነገር ስለማይ 3 ወር ሙሉ ነው ያይጣር የተበተነብኝ በዋይፋው ገና ትትቀጣለች እኔ ሳታስፈቅድ እንትን ያለችው እንደ ዋይፋዩንም ዘጉት እንዳት የባለቤቷ እግር ያበጠው ሳታስፈቅደኝ እሺ ዋይፋ ስለገዛች ነው ስላስገባች ነው ተባለ ዋይፋ አስገባውት ምንድነው እናንተ ላይ ነው እንግዲህ እሺ አሁን አንድ ያቺ ጓደኛ ይመልክ ደግሞ ወዛ ቤት ላይ ለሳቸው ብር መላክ አለብ ገለታ ነው በቃ ካላክ ሌላው ብር አይባረክም እኔ ግን መጥቼ ምን ምርጥ ባለ 3 ኮንዶሚኒየም ምርጥ ኮንዶሚኒየም ገዛውበት ባለ 3 መኝታ አልሰጥምዬ አለቃ ብሩ ሳልገዛበት እንዴ አንቺ ተባልኩት እኮ ከዛ በላይ ነው አይነዱት ባሊስ ሃይዋ ያናድደኛል ልጆቼን እንዴ 20 አመቴ ነው እኔ በትዳር ይኖርኩት ከባሌ ጋር 20 አመቴ ነው እግዚአብሔር ምስክሬ ነው 2 አመት አብሬ ይኖርኩ አይመስለኝም ነበር እዛ ቤት ከደርሼ ከመጣው ጀምሮ ቁርስ ለሊት ነጋል ነጋብዬ የምነሳለት እንደተኛ ሰው ጸጥ ከወጣው ወዲያ ደግሞ ይቆጨኛል ምን አለ ተነስቼ በሰራለት ጠቋር በገዳም ስም ነው አውጥቶ ጸበል ለጸበል የሚያንከራተው አቃለሁ ቤት ይሸጥ ልጆችሽስ የራሳቸው ጉዳይ ደሞ ለዛሬ ልጅ ይኖራል እንዴ ይላልው ከቀንቀን እኔ እኮ ሰው መመከር ነበርኩ ማስታረቅ ነበርኩ ለሙስሊሞች ቀን አለ ጴንጤዎች ደግሞ ሌላ ሃይማኖት ተከታይ ሆናችሁ ደግሞ በዚህን ቀን ነው ተብሎ ይባላል ጴንጤዎች ሳይቀሩ ይሄዳሉ ጴንጤዎችም ሙስሊሞችም ሁሉም ይሄዳሉ ቀን ባላያቸው ደስተኛ ነኝ አላይ ልጆቼ እናት በዚህ ልክ እንዴት ነው ልጆቹ ውሃ ቀጣነ በቃ አንገት ላይ ከታሰረልህ ኋላ ራሱ ጠቆረ ይባልና ሄደት አሳያለህ ሲታይ ሊጠቁር ይችላል አንዳንድ ብር ካላጠፍኩ ይጠቁራል አይደለም እንዲም ስንለው ይጠቁራል ታድሷል መተቱ ይባልና ያ ደግሞ ምንድነው የሚሆነው ጎንህ ታይቶ ነው የኔ ቢጤ ምስኪን ደሃ ከሆነ አይ ለቆሻል ተብዬ ሄዳለሁ መኪና ያለው ደና ቤት ያለው ደና ብር የሚከፍል ካለ ግን አሁንማ 7 ጊዜ ተብሎ ሲያለቅስ የነበር እጅ አይቻለሁ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምረት ወለተሳ መስቀሉን አላስራ እጄ ላይ ያለውን ግን ሄጄ ለአባቶች ተናግሬ አስፈታለሁ አንገቴ ላይ ግን ግሩን አላስራ ለምን የጸሎት ህይወት የደከመ እዛ ደርሼ ከመጣው ሰዓት ጀምሮ ልክ 3 ሰዓት ሲደርስ ወይ ከባል ይጣላለው ወይ ከልጆቼ ይጣላለው ወይ እንቅልፍ ይመጣል ምን ብዬ ልንገራ ላይ ልምሾ እንኳልኩ ለምን ይሄን ነገር ከሰማሽ በኋላ ወደዚህ ከመምጣትሽ በፊት እጅሽ ላይ የታሰረውን ክር አልፈታሹ ያልፈታሁት ሰውናን አልጠነከርኩም አልኩኮ ጸሎቱም ስግደቱም ቀረቤት ውስጥ እሺ ያው እንደ ክርስቲያን መቼም የዞትር ውዳሴ ማርያምን ደግማለሁ ጧትና ማታ ለሊት እነሳ ነበር 6 ሰዓት ቆማለሁ እኔ ቤት ነው ሙለው 9 ሰዓት ጸልያለሁ ሰግዳለሁ ስግደት የሚባል ነገርማ የለም ልክ ስግደት ሳስብ ወገቤ ለሁለት ይቆረጣል እሺ ወገቤ ለሁለት ይቆረጣል እሱን ክሩን ካሰርሽ በኋላ ክሩን ካሰርኩ ጀምሮ አሁን እዚህ ጋር ቁጭ ብዬ ደና ሆኛ አይታይ ነው ዛሬ ገርሞኛል አቡኬ እንዴት እንደጠፋ ልክ ጸሎት ሳስብ ቤተክርስቲያን ሲሄድ ሰው ማል ሲሄድ ላበላብ ሆናለሁ አሁን ይሄን ክር እኔ ብበጥሰው ወይ እኔ ብቆርጥልሽ እምሆነው ነገር ይኖራል ብለሽ ትፈሪያለሽ ቆርጥልኝ አቆርጠዋለሁ ተቆርጠዋለህ በቃ አሁን እኮ አልኩ እኮ ከዛ አልሄድም ብዬ እንግዲህ አሁን 2 ወር 3 ወር ሆኖኛል በቃ አልሄድም ወይ ቀሲስ ሄኖጋ ወይ ሆነ ቦታ ሄጄ እንትላሉ ስል የሆነ ነገር ያጋጥመኛል የሆነ ነገር በመሃል ልጅ ወለደች ትልቋ አመለ ልጄ እኔ ጋር ነው ያረስኳት ነው እሷ ስትወልድ ሙሉ ለሙሉ
ለሷ አጥሚት ልስራ እንዲህ ልበል ስል ቤተክርስቲያን መሄዱ ቀረ። ልጆቼን እየወሰዱ ማስቆረቡ ቀረ። ገባህ አይደል? አንተ መንፈስ ይነሳልህ ለጸሎት ተጋለህ እንጂ ይባስ ትደክማለህ እንዴ? ምን አይደከም። ልጆቼ ጋር ቆሜ ነው ባለቤቴ አይጸልይም። ልክ ሲገባ እየጸለይን ካገኘ ይቆማል እንደዚህ ብሎ። ከዛ በተረፈ ቀድሞ ከመጣ ለጸሎት እንነሳላለሁኝ። እሱ አልጋለው ይሄዳል። እኛ ግን ጸልያለን። ልጆቼ በቃ ተይና አንጸልይም አሉ። መታገል አልቻልኩም። በራሴ ያመጣሁት ነገር ነው። ገብቶሃል አይደለ? በራሴ ያመጣሁት ነገር ስለሆነ መደባደብ ዱላ ሁላ ይዤ እንትን በመቁጠሪያው ሁላ እንትን ነበረ። ጸሎት አርጉ በቃ ቀረ። በፊት ያረጉ ነበር። ስለዚህ መንፈሱን ሳይሆን አንቺን ነው ያሰሩሽ። እኔን ያሰሩኝ ስለታሰርኩ ነው። አመንክም አላመንክም ትናንትና መቁጠሪያ አድርጌ ነው ያልኩት እንጂ ለጸሎት አድርጌ ኖርማል ሰላም አልኩኝ። በዚህ በኩል እንዳለ ጠቅላላ እጄ የታሰረ ስሜት ነው የሚሰማኝ። እህቴም የታሰረ ነገር ነው የሚሰማት። ይሄን ነገር ካሰርን ሰዓት ጀምሮ በዚህ በኩል ሁለታችንም ታመናል። ሐኪም ቤት ስሄድ ያጥንት መሳሳት ተባልኩ። እሺ ይኸውልህ ሐኪም ቤት ስሄድ ያጥንት መሳሳት ተባልኩ። በዚህ በኩል ሌሊት ከባለቤቴ ጋር እያወራን ነበር። የሚገርም አልኩትኝ ይሄ ነገር መቁጠሪያ ስሬ ውዬ አላመመኝም። እሱም በግማሽ በኩል በዚህ በኩል ታሟል። የሚገርም ነገር በቃ ምን ብዬ ልንገር? እኔ የታሰርኩ ነው የሚሰማኝ። ካሜራማን የዳቦ መቁረሻ ቢላ አለ እዛኛው ሪሴፕሽን ላይ አምጣለን፣ እንቆርጠዋለሁ። በሰማዕቱ በቅዱስ ጊዮርጊስ ስም በመድኃኔዓለም ስም የፈለገ አባ ገብረ ማርያም የሚባል ሰው ዱርዬ እንጂ አባት አይደለም። እስከ መጨረሻው ድረስ እንሄድበታለን። ይኸው እንቆርጠዋለን መጨረሻ ላይ ቀጥይልኝ። እና የታሰርኩ ነው የሚሰማኝ። የጸሎት ህይወቴ ሙሉ ለሙሉ ቆመ። አላየ ቤተክርስቲያን ብዬ ሳስብ እታመማለሁ። ጸበል እኔ ከጸበል አልወጣ። ይህ የምትመለከቱት ህንጻ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ጎንደር ሀገረ ስብከት በላይ ጋይንት ወረዳ በአምስተኛ ቀበሌ ስር የሚገኝ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነው። ቤተክርስቲያኑ ከአገልግሎት ብዛት የተነሳ ፈርሶ ወድቆ አካባቢው ላይ የሚገኙ ምዕመናኖች ቁጥራቸው ትንሽ ስለሆነ 34 ምዕመናን ናቸው። ከ34ቱ መካከል 12 እናቶች መነኮሳት፣ 6 አባቶች መነኮሳት በአጠቃላይ 18 መነኮሳውያን የሚገኙበት ቤተክርስቲያን ሲሆን የተቀሩት ምዕመናኖች ይህንን ህንጻ ቤተክርስቲያን ሰርቶ ጠግኖ በድጋሚ አገልግሎት እንዲሰጥ ለማድረግ ከነሱ አቅም በላይ በመሆኑ በባለፈ በክፍል 1 በክፍል 2 ቦታው ላይ ሄጄ ቪዲዮ አድርሻችሁ ነበረ። በዚህ ሰዓት እናንተ ባደረጋችሁት አስተዋጽኦ በሰጣችሁት ስጦታ ቤተክርስቲያኑ በዚህ መልኩ በመሰራት ላይ ይገኛል። አሁንም ቦታው ላይ ያሉ እናቶችና አባቶች ቅዱስ ሥጋውና ክቡር ደሙን የሚቀበሉበት፣ ስብሐተ እግዚአብሔር የሚቀርብበት፣ ቅዳሴ ኪዳን የሚደረስበት ሌላ ቤተክርስቲያን ባለመኖሩ ህፃናቶች ጭምር ክርስትና እየተነሱ አይደለም በዚህ ሰዓት። ስለዚህ ይህ ቤተክርስቲያን ተጠናቆ ለአገልግሎት እንዲበቃ የእናንተ እርዳታ አሁንም ስለሚያስፈልግ በሀገር ውስጥና ከሀገር ውጭ ያላችሁ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ወዳጆች የቤተክርስቲያኑ ህጋዊ አካውንት ከታች በቪዲዮ ስር አስቀምጬላችኋለሁ። በዛ ገቢ በማድረግ የእናቶችና የአባቶችን ጥሪና ተማጽኖ እንድትፈጽሙና እንድታግዙ በዚሁ አጋጣሚ እናቶችና አባቶች እንዲህ ብለው ጥሪያቸውን አቅርበዋል። ምንጸልይበት ፈረሰብነ፣ እርዱነ። ቤተክርስቲያናችን ፈረሰብን። በጣም ደንግጠናል። ያሳዝናል በጣም። ይኸው አፈራረሱ፣ ማቋቋማችን፣ ማወዳደቃችን ራሱ እንዲሰራልን በሰላም ተሰርቶ እንድናየው ሳንጠፋ እንፈልጋለን። እኛን ቀባሪም አላገኘን። እንግዲህ ምድረ በዳ ሳይበላነ ድረሱልን። ልጆቼን ትምህርት ቤት ብሻኝ ሩጭ ሄጄ ስላሴ ያለ አጠገቤ ተጠምቄ ነው የምመጣው። የሚገርም ነገር አሁን እጣኑ ሲሸታኝ ይቀይረኛል። እታመማለሁ። በቃ እታመማለሁ። የት እንዳለው አላውቅም። እጣን የደረሰበት ቦታ አልደርስም። ያንን ነገር ካረኮዲ ነው። ቤቴ ውስጥም እንትን ተላለ ጸሎት ክፍልህ ቤቴ ውስጥም ማጨስ ትቻለሁ። ቤተ ክርስቲያን እጣን የደረሰበት አካባቢ አልደርስም።
ንጹህ እንዳልሆነ ሰው ከዛ ጋር ቆሜ ከስንት አንድ ቀን እሱ ነው ለመሄድ ቸኩላለሁ። ጠዋትና ማታ እኔ ህይወቴ ቤተክርስቲያን ነው። እዛ ቦታ ከሄድኩ ሰዓት ጀምሮ ግን ምን ይሰማኛል? የታሰርኩ ያህል የሆነ እንትን ውስጥ የገባው ምንድነው ኮንቴነር ውስጥ ገብቼ አየር ያጣው ያህል ነው የሚሰማኝ። ይሄ ነገር የመጣብኝ ከዛም በኋላ ነው። እዛ ደርሼ ከመጣሁ ወዲያ ነው። በፍጹም ልጆቼን ባላያቸው ደስተኛ ነኝ አላይ ልጆቼ እናት በዚህ ልክ እንዴት ነው ልጆቹ ውሃ ቀጠነ። በቃ የሚገርም ነገር እኔ የኔ ልጆች እግዚአብሔር ይመስገን በቃ ምን ብዬ ልንገርህ። የማሳጅ አገልግሎትም አለ ተብሏል። ያስ ደርሰሻል? ነገርኩ እኮ ያንን ነገር ጨርሼ መጥቼ እዛ ጋር ማዮቹን ነገር እንደገና ደግሞ እንትን መታወቂያ የሚቀበሉ ሰዎች አዲሶቹን ነገኑ ቅዳሜና እሑድ የሚሰራው ከ12 ሰዓት እስከ 2 ሰዓት ሌሎቹን ደግሞ በብር ያስገባሉ። ሞልቷል በቃ ከዚህ ወደ ይባልና ሌሎቹን ደግሞ በብር ያስገባሉ። ገብቷል አይደለ? ሙስናም አለው። እነሱ እዛ ያሉት በብር ያስገባሉ። እርስ በርሳቸው አይስማሙ እንዳሉ ከክፍለ ሀገር የመጡ ልጆች ናቸው እዛ ጋር። ለምንድነው ብሩ ብሎ ሲጠይቅ አንዱ እነሱም እኮ እንደናንተው ጥርስ አላቸው ሆድ አላቸው። ይሄ ብር ለነሱ ነው ለሚያገለግሉት የምከፍለው ነው እና የቤት ኪራይም አለብኝ። ኢቭን የቤት ኪራይ የሚከፍሉላቸው ሀብታሞች አሉ። በጣም የሚገርም ነገር በጣም 180 ሺህ ብር ስልክ ገዛሁላቸው ያለችኝ አለች አንድ እህት ከውጪ። መኪና ገዝተዋል 10 ሚሊዮን ብር ቃሊቲ አካባቢ ቤት ገዝተዋል ብላ መረጃ የሰጠችኝ እህት አለች። የምዕመኑ ገንዘብ በቀን የሚገባው እኮ የቤተክርስቲያን መሰረተ ልማት የለ፣ የቤተክርስቲያን ግንባታ የለም፣ የካህናት ደሞዝ የለ። እነዚህ ወሮ በላዎች ናቸው። ይሄው እዚህ ጋር እንደሚታዩ ጸጉሩ ፍሪዝ ነው። ከቦታ ቦታ እየተዘዋወረ ራሱ ተደርጎባቸዋል እንዲተደግሞባቸዋል እያለ አንድ ሰው ቤት ሄዶ ኮርኒስ ውስጥ ቤት ውስጥ የተደረገ መተት አለ ብሎ ለማውጣት ከ40 ሺህ ብር እስከ 150 ሺህ ብር እንደሚቀበሉ ነው። እኔ በባለፈ ኢንተርቪው ያረኳት ነገር ሁላ በብርና በብር ነው እዛ ጋር ጫውተው። የሚገርም ነገር መጀመሪያ ማንጎ ሰፈር ነበሩ። ማንጎ ሰፈር የሚባል ነው መጀመሪያ ሲሄድ በስሚስም ያደለ ሄድኩትኝ ማንጎ ሰፈር የሚባል ሄድኩኝ። ሲሄድ እንዲህ የሚባል አባት አናቅም፣ ግን ከጎርጊስ ሀና ማርያም ጎርጊስ ቤተክርስቲያን አለ። ከጎርጊስ ጀርባ ግን እሞሃ ያሉ አለችኝ አንዷ። እሺ ከዛ በኋላ እዚህ ደርሼ ሰምቻለሁ ስለሞሃይም ቤተክርስቲያን አንዱ ነግሩኝ። እስቲ ቆይ ደርሼ ከመመለስ ለምን እዛ እንሄድም ብዬ ትራንስፖርት አውጥቼ ዋጋ ከፍዬ ስለሄድኩኝ ገባን። እዛም ስንገባ 750 ብር ይከፈላል። ለምንድነው የመጣሽው ተባልኩ። እዛ ደግሞ ለምንድነው የመጣሽው ሲባል አይ እንደዚህ ባለቤቴ ቤት አሞብኝ ነው እኮ። ለስንት ሰው ነው የከፈልሽው? እኔ ለአንድ ሰው ነው የከፈልኩት። ለአንድ ሰው ከሆነ ወይ ስለ ባለቤትሽ ወይ ስለ ራስሽ ወይ ስለ ልጅሽ፣ ልጄን ይዣለሁ ከሶስት አንዳቸው ለአንድ ሰው እስከከፈልሽ ድረስ ለአንድ ሰው ነው የምትጠይቂ ተባልኩኝ። ስምሽ ማን ነው ተባልኩኝ። እዛም ክርስትና ስም ነው የሚነገረው። የመላእክቶች ስላለ ውስጥ ጥጣን ይጨሻል። እዛም ሰላም ልጅ ደገሙ አላቅም እንዳል እንትናቸውን ማረጋቸውን እንዳለ እውነት ከእግዚአብሔር የተላኩ ከሆነ ብዬ ነው ይሄን የምለው። ያንንም ደግሞ ሄዳችሁ አጥሩት። ብዙ ሰው ነው እዛም የሚሄደው። ሰላም ለኪ ተደገመና ጠቋራ ዳልሞቴው ሰንጋላ ምናምን በቃ ይሄ ያለ አይደለ ይሄ የዛር መንፈሶች የምናቃቸው እሱን ሁሉ ተረተረችልኝ። ከ10 በላይ ይሄ ሁሉ አለብሽ። የስላሴን ጸበል 48 ታዘዘልኝ። 48 ጸበል መጠመቅ 48 ቀን። እሺ የሴቶች ጉዳይስ በ30 ቀን ነው የሚመጣው። የዛን ሰዓት አቋርጣችሁ ከቆመ እሷ ጋር ደግሞ ምንድነው የሚባለው አቋርጣችሁ መጀመር ትችላላችሁ። ከቆማችሁበት ለምሳሌ ከቆመ በኋላ ለምሳሌ 10 ተጸብዬ ከሆነ የወር አበባ ቢመጣ ከሄደበት ሰዓት ጀምሮ ደግሞ 11 ብዬ ቀጥላለሁ ማለት ነው። ገብቷል። እዛ ጋር ደግሞ ምን አለ ትልቅ ሌማት እኔ አይቼው አላቅም። እሱን ሌማት ራሱ መሶብ የእንጀራ መሶብ ነው፣ ትልቅ ነው። በዛ ሙሉ ዳቦ አለ ጢብኛ። ያ ዳቦ 3ም ይድረስህ 2ም ይድረስህ 4ም ይድረስህ እጅ እንዳነሳ ነው።
በፌስታል ተደርጎ ይሰጣል። 200 ብር ታስቀምጣለህ። እሺ ያ 200 ብር እንዲህ ተከምሯል። 750 እዛ ጋር ትከፍላለህ። እዚህ ጋር ደግሞ ዳቦ እየገዛ 200 ብር ታስቀምጣለህ። ከዛ ጸበልን ስጨርስ ትመጣለህ ማለት ነው። እሺ እዛ ጋም ቀረሁና እህቴኛው ስትለኝ ነው ወደዚህ ወደ አባ ገብረ ማርያም የሄድኩት ማለት ነው። ከዛ እንደውም እኔ ቤት ላይ ብዙ ነገር ስለማይ 3 ወር ሙሉ ነው ያይጣር የተበተነብኝ። 3 ወር ሙሉ በመስኮቴ በኩል ማለት ነው። ግን እኔ አባቶች እያስመጣው ጸበል እንትን ላለው እዛ መሄድ ከጀመርሽ ነው ወይስ በፊት? ከሄድኩ በኋላ ነው መሄድ ከጀመርኩ በኋላ ነው እንጂ ይሄ ነገር የመጣው በፊት የለም። እዛ እንትን ካሉ ያ 3 ወር ቆምኩ አላልኩም። በዛ በ3 ወር ውስጥ ያይጣር እየተበተነ ነው። እኔ ከሌ ነው የምለው የለም፣ ጸበኛም የለኝም። ኮንዶሚኒየም ላይ ነው የምኖረው። እኔ የተጣላሁትም ሰው የለም። ገብቶሃል? ግን ንስሐ አባቴን አስመጥቼ የልጄ ባሉ አባት ካህን ናቸው፣ እነሱን አስመጥቼ ምናምን ጸበል አስረጫለሁ። የዘብርንም ጊዮርጊስን ሰው ሲሰጠኝ እንትን እላለሁ። ጠፋ ምንም እንትን ሳልሆን ማለት ነው። ገብቶሃል? እና እንደዚህ አይነት አሁን ይሄ ነገር አልኩኝ እኚህን አባት ላምጣና እስቲ ቤቱን ላስፈትሽ ብዬ ሁላ አስቤ ነበረ። እሺ አሁንም ማይሆን እንዴት ከዚህ ሁሉ መኪና ውስጥ መተት ይወጣል አልኳት። አንድ መኪና እንኳን ነፃ አይባልም እንዴ? እዚህ ሁሉ ሰው ቤት ውስጥ እንዴት ኮርኒስ ውስጥ እንዴት የሄዱበት ቤት ሁላ መተት ይኖራል አልኩኝ። እንዴት ነፃ አይባልም? እንዴት እዚህ ሁሉ መኪና ላይ ሊኖር ይችላል እንዴ? አንዱ ልጅ የሳሪስ ልጅ ነኝ አለ፣ በርበሬ ምናምን ሸጥ ነበር አለ። ከዛ ታክሲ ገዝቼ ምናምን አለ። ምኑ ላይ እንዳረጉበት ተብሎ እንደተባለ ታውቃለህ? ክዳኗ የለችም። እቺ ምንድነው የምትባለው? ውሃ የሚፈላባት ምንድናት? የራዲያተር ክዳን ገራዥ አስገብተህ በዚህኛው በራዲያተሩ ክዳን ነው መተት አድርገው እንዳሰራም እንዳትለወጥ ያደረጉብህ። ውሃ እንዳያፈስ የራዲያተሩ መክደኛ ጎሚኒው ከሌለ ወይ ከላላ በቃ ውሃ እንዳያፈስ ራዲያተሩ መክደኛ ላይ አድርገውትስ ቢሆን ፌስታል ምን ችግር አለ? አልኩህ እኮ በዚህ ላይ ነው የተመተተብህ። እንደው አሁን አንቺ ያው ከልምድ አንፃር ብዙ ቦታ ስለባዘቅሽ ፊት ለፊት አይን አውጥተው ጠንቋይ ነን ብለው ከሚጠነቁሉ ሰዎችና በመንፈሳዊ ሲስተም ደግሞ የሃይማኖት አባት ነን ወይም የቤተክርስቲያን አገልጋይ ነን ብለው በእንደዚህ አይነት መንገድ የሚሰሩት ሰዎች የዚች ማወይም ያልሻት አባ ገብረ ማርያም የሚባለው ከጠንቋዮቹ ምን ይለየዋል? ምንም። እኔ ለራሴ የሰጠሁትኝ መንፈሳዊ የባህል ሕክምና ነው እኮ የሚለው ራሱ። አሁን ሰው የባህል ሕክምና ላይ እንትን አግኝቷል፣ ዕውቀት አግኝቷል። ደብተራ ይለቃል፣ አሁን በስልካችን ይለቃል እኮ መሪጌታ ገሌ ትባልና የባህል ሕክምና ትባላለ። እሳቸው በምን ቀየሩት? መንፈሳዊ የባህል ሕክምና ገብቷል። አሁን እንደዛ ብለው ነው እዛ ላይ እንትኑ ላይ ስገባ መንፈሳዊ የባህል ሕክምና አባ ገብረ ማርያም ነው የሚለው። ሁለተኛ ነገር ደግሞ ከጠባቂ አምላካችሁ ጋር መልአክ አይደለም። አምላክ ማን ነው? ኢየሱስ ክርስቶስ። በቃ እሳቸው ግን የሚሉት ምንድነው? ከጠባቂ አምላካችሁ ጋር ላገናኛችሁ። አንድ የመጀመሪያ ሐሳብ ወደዚህ ላምጣብሽ። መጀመሪያ እንቁላሏ የተሰበረች ቀን ያንቺ እናትና አባት ግንኙነት ሲያደርጉ የዛን ቀን ወይም ደግሞ ምጥ የጀመራቸው ቀን ሳይሆን የተወለደ ቀን የሚሉት ማንም ይነግረው። አሁን ይሄንን ለትውልዱ እንደ ምሳሌ ልንገርሽ። የኔ እናትና አባት እኔን ለመውለድ ግንኙነት ያደረጉበትን ቀን እኔ ታውቃለሁ። እሳቸው ናቸው እኮ የሚያውቁት፣ እኛማ አናውቅም እኮ። ይሄንን ቀን እኔ አወቅኩት ነው የሚሉት። አወቅኩላችሁ፣ በተሰጠኝ ጸጋ እኔ አወቅኩላችሁ። ከዛ እናትሽ ምጥ የያዛትን ቀን ሳይሆን የተወለድክበትን ወይ የተወለድሽበትን ቀን እኔ አወቅኩት። ጽንሱ ሲገለበጥ ነው የሚሉህ። ጽንሱ ሲገለበጥ ሲወለድ እኮ አይደለም የሚሉት። ጽንሱ ሲገለበጥ ያየ የነበረ አምላክ ይሄን አምኖ መቀበል። አሁን ይሄን አምኖ መቀበል እንደው ባለንበት ይሄ ሰውዬ ያለው አገልግሎቱን የሚሰጠው የኢትዮጵያ ዋና መዲና አዲስ አበባ ላይ ነው። አዎ አዲስ አበባ የሚኖር ሰው ደግሞ እንደው እጁ ላይ በቴክኖሎጂ የተደገፈ ነገር ስልክ ባይኖረው እቤት እንደው ቲቪ የሚያይበት ዋይፋይ ባይኖር በቲክቶክ፣ በቴሌግራም፣ በፌስቡክ፣ በዩቲዩብ እንደው ቀን በቀን መረጃ የሚደርሰው ሰው ባይሆን እንኳን እንደው አንዳንድ ከጎረቤትም ከመስሪያ ቤትም ከውሎም ከታክሲም ላይ እንደው በሚያገኘው መረጃ የሰለጠነ ሕዝብ ነው። ይሄንን እንደው ትንሽ እንኳን ነቃ ብሎ
እንደው ይሄማ እንዴት ሊሆን ይችላል? እንደው እየተቀለደብን ነው እየተፌዘብን ነው የሚል ትውልድ የለም። ትውልዱ ላይ ምን አለ መሰለኝ እኔ እንደማየው ያሳለፍኩትም ስለሆነ እሺ ግማሹ በአቋራጭ ለመበልጸግ የሚፈልገውም ነው እዛ ጋር የሚመጣው። እሺ ግማሹ ደግሞ እንዴት ብዬ ልክ መንፈሳዊ በሚመስል ስም ነገ እኛ አባት አዳራሽ ስሩልኝ ብለው በአዳራሽ ላለማስመልካቸው ምን መረጃ አለ? ዝም ከተባሉ ይሄ ሁሉ ሰው እየጎረፈ ነው አይደለ? አዳራሽ ስሩልኝ ይባልና በአዳራሽ ቤተክርስቲያን ከልክላይ ነው እኔ መንፈሳዊ አባት ነኝ ብለው እንደዛ እንደሚያደርጉ ሙሉ ለሙሉ እርግጠኛ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ እንኳን ብለው በስነ ስርዓት አያማቱ። እሱን ሁሉ ጀምሬ ነው ስከታተል የነበረው እኔ 50 ሆኜ ነው የሄድኩት ብያለሁ። እዛ ከተቀመጥኩበት ሰዓት ጀምሮ መርምሩ ይላል አይደለ? ሁሉን ነገር እያየው ነው። አንድ እንዴት ነው አንተ ኦርቶዶክስ ነኝ ይቅርታ ሌላው ለሚሰማው እንትን እንዳይል የእውቀት ባለቤት ናት። መንፈሳዊ ስትሆን ቅዱስ ዑራኤል እውቀትን ይከፍትልሃል። አንደበተ ርቱዕ ትሆናለህ። እኔ እንደማየው ብዙዎቹን እንደማየው እኚህ ሰውዬ ማስረዳትም መናገርም የማይችሉ አባት ናቸው። መልእክቴ የማስቀምጥላችሁ እኔ የአልኩት ቅዱሳን መላእክት ነው እንጂ ቅዱሳን አምላክ ማለቴን አልተገነዘብኩትምና ስለምቸኩል ነውና በዚህ ግን እንደው አባ ባቲ ወይ አንቱ ባቲ ምን ይቀርብሽ አልለውም። እሺ ለምሳሌ ካባቸውን ለብሰው ይሄ አሁን አደፍ ያዘና አደፍ ያልያዘው የትኛው ነው የሚከብደው? ምን አይነት ምሳሌ ነው? ምሳሌ የሚሰጡት ራሱ እኔ ህዝቡ እንዲመረምር ነው እንዲያስተውል ነው ወደ ልቦናው ተመልሶ እንዴት ነው ይሄ ነገር ምሳሌው ራሱ የማይገናኝ ጸበል ጠጥሏችሁና 20 ሊትር ጸበል ትጠጣላችሁ። ያ ጸበል ይሸረሽራችኋል። በኋላ ሁሉ ነገራችሁ ከጥቅም ውጭ ከሆነ ወደ ሴጣን ከዛ መጥቶ ይሰፍርባችኋል። ይሄ ራሱ ሃይማኖት ላይ መዘባበቻ ነው። እኛ ጸበል ሲያድነን ነው እንጂ ያየነው ችሎታው ካለኝ 20 ልጠጣ 10 ልጠጣ ይወጣል። በቮሚትም ይወጣል፣ በሽንትም ይወጣል፣ በተለያየ ነገር ይወጣል። ጸበል ጠጥቶ ሴጣን የገባበት ሰዋል እንዴት ነው ማስተዋል የጎደለን? እኔ ስለ ራሴ ነው ስለ ሰዎች አይደለም። ገብቷል አይደለ? ይሄን ሁሉ ቁጭ ብዬ እኔ እያየሁ ነበር። ከዛም በኋላ በፍጹም ነው ያልሄድም። ከቻልሽ አትሂጂ፣ እያንዳንዱ የሚለቀቀውን ወደ እህቴ ልካለሁ እንድታየው ሙሉ ለሙሉ። እሷ ግን ለመሄድ ቆማለች፣ ብሯንም አዘጋጅታለች። በኋላ መውጫ እንዳይልሽ እስከዛሬ አጋንንት መንፈስ የተጫወተብን ይበቃናል። ደሞስ መች ተጋንና በጣም ሰጋጅ፣ በጣም ጿሚ፣ በጣም ጸላይ እህት ነበረች። የሚገርም ነገር የለም። እኔ ጋር ስትመጣ ተሰብስበን ነው የምንቆሙ ለጸሎት። ተነሱ ይባላል። በቃ 3 ሰዓት ሲሆን ተነሱ ተብለን ጸልያለን። የለም ሁሉም ሰው መተኛት ጀመረ። አንተ እኔ እውነት ጸበል እንኳን ስጠመቅ ጉልበት ይበረታል። ጸበል ተጠምቄ መጥቼ ቤት ውስጥ የምሰራው ስራ ይለያል። ወይም ጸሎት አድርጌ ቀጥቅጬ የሆነ ነገር ብዬ ወደ ስራ ስገባ ስራው ይሰራል። ገብቷል? አሁን የለም። በዚህ ስር የሆነ ነገር ነው የማየው። እሰራዋለሁ፣ ስራው አይሰራም። አይምሮዬ ደግሞ ባዶ ሆነ። በቃ አይምሮዬ ባዶ። ስለምን እንደማሰብ ራሱ አላውቅም፣ ግን ተጨንቄያለሁ። እዛ ደርሼ ከመጣው ጀምሮ እኔ ውስጤ ምንድነው ያለው? ጭንቀት ነው። ባሌ ሳይው ያናድደኛል። ልጆቼን 20 ዓመቴ ነው እኔ በትዳር የኖርኩት ከባሌ ጋር 20 ዓመቴ ነው። እግዚአብሔር ምስክሬ ነው። 2 ዓመት አብሬ የኖርኩ አይመስለኝም ነበር። እዛ ቤት ከደርሼ ከመጣው ጀምሮ ቁርስ ለሊት ነጋ ብዬ የምነሳለት እንደተኛ ሰው ጸጥ። ከወጣ ወዲያ ደግሞ ይቆጨኛል። ምን አለ ተነስቼ ብሰራለት። ተንከባክቤ የሚሸኘው ባሌን እዛ ደርሼ ከመጣው ሰዓት ጀምሮ ልጆቼን ቤቴን ባሌ ማስጠልቶኝ ምን መጣ ቤት ይሸጥ፣ ምን ሆነሽ በቃ ይሸጥ፣ እኔ ገዳም እገባለሁ። ይሄ ነገር
ጠቋር በገዳም ስም ነው አውጥቶ ጸበል ለጸበል የሚያንከራትተው አውቃለሁ። ቤት ይሸጥ ልጆችሽስ የራሳቸው ጉዳይ። ደግሞ ለዛሬ ልጅ ይኖራል እንዴ እላለሁ ከቀን ቀን። እኔ እኮ ሰው መመከር ነበርኩ፣ ማስታረቅ ነበርኩ። እግዚአብሔር ምስክሬ ነው። ለምን ይሄ መጣብኝ? ለምን ይሄ ሆነ? ወይን ሸጣጥኳት ይሄ ነገር የመጣብኝ እዚህ ቦታ ከሄድን ሰዓት ጀምሮ ነው። አንቺ መርመሪ እስቲ። እየጸለይሽ ነው? ኧረ አይደለም ደክሞኛል። ቤተክርስቲያን እየሄድሽ ነው? ኧረ አይደለም ደክሞኛል። ታዲያ ምንድነው የምትይው? ንቂ እንጂ አልኳት። ልናመልጠው የነበረ መንፈስ ነበረ መልሶ ከተተን። ስለዚህ ከዛሬ ወዲያ እኔ አንገቴ ላይም ሳስር አልገኝም። እጄ ላይ ያሰርኩት ይበቃኛል። አንገቴ ላይ አላስርም። ንስሐ ገባበታለሁ። ተናግሬ ንስሐ ወስድበታለሁ። አሁንም እዛ ቦታ ያለ ሰው ንስሐ ይውሰድና ወደ ቅድስት ቤተክርስቲያን ወደ ቤቱ ይቀር። ሁለተኛ ነገር ደግሞ የሙስሊሞች ቀን አለ። ቀኑን አላቅም፣ ግን ሌላ ቀን ደግሞ ለሙስሊሞች ቀን አለ። ጴንጤዎች ደግሞ ሌላ ሃይማኖት ተከታይ ሆናችሁ ደግሞ በዚህን ቀን ነው ተብሎ ይባላል። ጴንጤዎች ሳይቀሩ ይሄዳሉ። ጴንጤዎችም ሙስሊሞችም ሁሉም ይሄዳሉ። ቀን አለው። እነሱስ የኛም በክርስትና ስማችን ተጸለየ። እነሱን በየትኛው ስማቸው ነው የሚጸለይላቸው? ይሄ ሁሉ አለ። እንደው ይሄ ህዝብ ካንቺ ከሌላውም ሰው ምን መማር አለበት? ወደዚህ ቦታ ለመሄድ ቪዲዮ እያየ ልቡ የተንጠለጠለም ሰው ይኖራልና ምን አይነት መልእክት አለሽ? በጥያቄ ነው ያላነሳሁት። አንቺ መናገር የምትፈልጊው የመጨረሻ መልእክትሽ ምንድነው? እኔ መልእክቴ ምንድነው? በቃ እዚህ ቦታ እንዲህ ነገር ሆኗል ሲባል፣ እዚህ ቦታ እንደዚህ ሆኗል ሲባል ተነስተን ባንሄድ። እውነቴን ነው የምልህ። ትክክለኛኛ እኔ እግዚአብሔር እኮ በያለ ቤታችን እኮ አለ። ቤታችንን ከባረክ ነው፣ ቤታችንን ከቀደስ ነው አይደለ እንዴ? የመንበርከኪያ ቦታ ከሰራን፣ ቤት ውስጥ እየጸለይን፣ ቤተክርስቲያናችን እያስቀደስን፣ ቤታችንም እያስባረክን፣ ቤተክርስቲያን ሄደን እንዴ እግዚአብሔር እኔ በቃ ልጅ የሰጠኝ አምላክ እኮ ነው። ሐኪም አይችልም አይሆንም የተባለውን እኮ ድንግል ማርያም የእንጦጧ ማርያም እዛ ሄጄ እመቤቴ በቃ ማህፀኔን አለምልሚው ነገሮች አቁመው ከሆነ አልኳት። አቁመው ከሆነ አድሺ ነው ያልኳት። ስለ እውነት ነው ማውራል። አድሺ ዘመኔ አልፎ ጊዜ አልፎብኝ ከሆነ ትችያለሽ አድሺ ነው ያልኳት። አዎ አደሰች። አድሳኝ የልጅ እናት አረገች። ገብቶሃል? እኔ ግን እንዴት ብዬ ልንገር ቅብዝብዝ ስለሆንኩ ወይም ደግሞ ትላንትና የነበረው አመለጠችኝ እኔን ሊያስካድምና ሊያስመልስ እዛም ሄዱ ሰዎች ባክግራውንዳቸውን የኋላ ታሪካቸውን ያጥኑ። ከቤተሰብ የመጣ የዛር መንፈስ አመለጡኝ ብሎ ሲል ወደ ተለያየ ቦታ ይወስዳል። አንድና አንድ ምለው ኦርቶዶክስ ለሆነ ሰው እነ መምህር ግርማ እኔ እነሱን ስሰማ ያመኝ ነበር። ዛሬ ግን ለእኔ በቃ እነሱን ስሰማ ራሱ እበረታለሁ። ብርታቴ ናቸው። የእናንተ ሚዲያ ዶርቃ ሚዲያ የእነ መምህር ተስፋዬ ራሴን አየዋለሁ እዛ ውስጥ። መምህር አሁን ተረት ይላል ሰው አይደለ? እኔ ግን ራሴን ህይወቴን ነው የማየው። እሱ በሚያወራው ላይ እኔ ጋር ምን እንዳለ ምን እንደነበርኩኝ ገብቷል አይደለ? ሰፈር ላይ በእነሱ ምክንያት ምን በመባል ነው የምትታወቂው? አዎ አሁን ሰፈር ላይ ደግሞ ምን አለ መሰለ በጣም የቤተክርስቲያን የሚያስቀድሱ የሚቆርቡ ምን የሚሉ ሰዎች አሉ ማለት ነው። እና በአጋጣሚ ስለ ቤተክርስቲያን፣ ስለ ጸበል፣ ስለ እምነት፣ ስለ ሃይማኖት ተነሳ ሰው ልንጠይቅ ሄደን ማለት ነው። አሁን እያወራን ሳለ እንዴ እነ መምህር ግርማን እኮ ሰው ይጠላቸዋል እንጂ አልኩኝ እኔ። እነዚህ ሰዎች ምን አደረጉ? እንደኔ ትውልዱን ታደጉት። ምን አለ በደና ጊዜ ባቃቸው፣ በዚህ እድሜ ባላቃቸው። ገብቶሃል? እግዚአብሔርን ሳላሳዝነው ቤተሰቦቼ ሳያልቁ እናቴ ሳትሞት እህቴ እንደዚህ አልጋ ቁራኛ እህቴ ነበረች የዛን ሰዓት። አሁን ነፍሷን ይማር ሞተዋል። ሁሉም ወደ እውነቱ ቦታ ሄደዋል። ባቅኖሩ እቤት ውስጥ ያለውን ነገር ስለማቅ ተግቼ እቆርባለሁ። ኢቭን እኔ ባል ሳገባ እንዳሁን ገብቶኝ ቢሆን ቆራቢ ሰውን ማገባው ድንግልና
ቦታ ያለው አይመስለኝም ነበር። አሁን እኔ እድሜ ለመምህር ተስፋዬ ክቡር መሆኑን አናቅምኛ ገብቷላል። የተወደድን ይመስለናል። እዛም ወንድ ጋር መሄድ በቃ ቆንጆ ነን፣ ተወዳጅ ነን፣ በቃ ፌመስ ነን ልበልህ፣ እንደዛ ብለን ነው ምንለው። የሚገርም ነገር ያንን ነው የምናስበው አይምሯችን። እኔ ግን ለልጆች አሁን ምን እንደሆነ እየነገርኳቸው ነው። በተክሊል በስጋው ደግሞ ማግባት ምን እንደሆነ አያስረዱንማ። እነ መምህር ግርማ ግን ምን አደረጉ? ትውልዱን እናንተ ምን አደረጋችሁ? እንዲቆርብ አረጋችሁ። ከራሳችሁ ልብስ እያለበሳችሁ ንስሐ እንዲቀበል አረጋችሁ። እውነቴን ነው የምልህ፣ ትውልዱን ታደጋችሁ። እና እነዚህ ሰዎች ቆረቡ፣ ስገዱ፣ ጹሙ፣ ጸልዩ፣ በቤታችሁ ተንበርከኩ ነው። እኛ መቼ ነው እኔ አሁን ስግደት ማቀው በፊት ድሮ ልጆኜ አርብ ቀን የስቅለት ዕለት ነው። ትንሽ ትምህርቱ እየተስፋፋ ሲመጣ ህማማትን ተጀመረ። ስግደት ቤተክርስቲያን እየተሄደ ከዛ በተረፈ ግን ይበላል፣ ይጠጣል፣ ይተኛል። አለቀ። ጾም የፈለገ ይጾማል። የገና ጾም እኔ አልጾምም። የሰኔ ጾም፣ የሽማግሌ ጾም፣ የቄስ ጾም እየተባለ አንጾምም። ዛሬ ግን ልጆቼም ይጾማሉ፣ እኔም እጾማለሁ። ለምን? እነ መምህር ግርማ ስላስተማሩ እና እዛ ቦታ ላይ እንዲህ እኮ ነው ያሉት ብዬ ስል ታያቸው እባክሽ፣ እነሱ እዛ መቁጠሪያቸው ላይ ድግምት እያደረጉ የሱዳን መተት ነው ብላለችኝ ማለት ነው። ከዛም በኋላ ምን መጣ መሰለህ? ልክ እኔ እነሱ እንግዲህ ጠንቋዮች ናቸው። ጠንቋይ አምላኪ ቤተክርስቲያን ትሄዳለች እንጂ እሷ ምን ከጥንቆላ ህይወት አልወጣችም የሚባል ነገር ሰማው ማለት ነው። ገብቶሃል? አንዷ ደግሞ በጣም ቅርባት ናት። ትልቅ ሴት ናት። በእድሜ አንገናኝም። እኔ ልጇ ሆናለሁ። ልጆቿ ደህና ደረጃ ደረሱ ብላ ስትነግረኝ ታድለሽ፣ እግዚአብሔርን አመስግን። ምን ትፈልጊያለሽ ታዲያ? አንቺ እኮ እድለኛ ነሽ፣ ስጋው ደግሞ ተቀበይ አልኳት። አበደች። እሷ ማን ሆና ነው እኔ እንደዚያ ብላ የምትለኝ ብላ በቃ ብዙ ነገር እንትን አለች። እኔ አላቅም። ይሄንን አሁን በቅርብ ነው የሰማሁት። ምን አርጌ ነው? በጣም የምታከብረኝ ማከብረት ናት። የሚገርምህ ጸበል ሲኖር ገብርኤል ዘክራለሁ፣ ሚካኤል ዘክራለሁ። ስጠራት ትመጣለች ሮጣ፣ ስራ ታግዘኛለች። ምን አርጊያት ነው አልኩኝ። ስሰማ አንቺማ ቁረቢ ብለሻት ነው፣ እሷ ቁረቢ የሚላትን ሰው አትወድም ብለዋሉኝ። ወይ ለዛ ነው እንኳን እንደዚህ ሆነ፣ እንኳን ሌላ ነገር አልሆነብኝ አልኩኝና ከዛ ከሌሎቹ ጋር ደግሞ እንደዛ ካልኳቸው ጋር ሲያወሩ እንደዚህ ምናምን እንዴ እሷ እኮ የነቀሲስ ሄኖክ ምናምን የነሱ ተከታይ ናት እኮ። እኔ ሰው አይደለም የምከተለው፣ ህይወቴን ስለማቀው ቆሻሻ ህይወት ስለነበረኝ እንድጾም እንድሰግድ እግዚአብሔር ምን እንደሆነ ድንግል ማርያም ምን እንደሆነች ፍቅር ነው የገባኝ። በቻልኩት መጠን ገና ነኝ፣ እንደውም ገና ብዙ ይቀረኛል። ገብቶሃል? ግን ቢሆንም እኔ ዛሬ አላማርም። ሰዎች እቺ ዱርዬ ይሄ ዱርዬ አይደለም፣ መንፈስ ነው ለካ። ራቁት የሚያስኬደው መንፈስ ነው። እንዲመጡ እያደረኩ ነው። የሚያስጠጣው መንፈስ ነው። ትዳር የሚያፈርሰው መንፈስ ነው። የሚገርም ነው። ሽምግልና አጠራለሁ። ይሄ ነገር መንፈስ ነው። እስቲ ወይ መተት ተደርጉባቸው ይሆናል። በጣም የሚግባቡ ባልና ሚስቶች በማይሆን ነገር ተጣልተው በኋላ ይህን ስነግራቸው እየታረቁልኝ ነው። እኔ ባቅሜ፣ እኔ ደካማዋ፣ እኔ ኃጢአተኛዋ ገብቶሃል? እኔ ቆሻሻዋ እንኳን የእነሱን መንገድ እንትን ብዬ ሰዎችን ወደ እውነት መንገድ እየወሰድኩ ነው። የሰው ትዳር እንዳይፈርስ፣ ልጆች እንዳይበተኑ ባቅሜ በገባኝ ልክ ማለት ነው። እና የእነሱን ትምህርት ቀደም ብዬ እኔ አውቄው ቢሆን ኖሮ ዛሬ ባሌን ለመመለስ ስጋው ደግሞ መቀበል እየፈለግኩኝ እየራበኝ የእግዚአብሔር ስጋው ደግሞ እየጠማኝ ቀን አልጠብቅም ነበር ወንድሜ፣ ቀን አልጠብቅም። ገብቶሃል? እንዴት አድርጌ ወደ እኔ ላምጣው? እሰግዳለሁ፣ ሱሪውን አስቀምጬ እሰግዳለሁ። አዎ በተወሰነ መንገድ እየመጣ ነው። ገብቶሃል አይደለ? ቀን ይፈጃል፣ ግን በመሀል ደግሞ ትጠራለህ እኮ። ዛሬ አደጋውን እያየን ነው። ወጣ ብለህ የምትቀርበት ነው። የለመንኩት ግን ቅዱስ ሩፋኤል አይነሳኝም። ሰው ቤተክርስቲያን ሄዱ፣ የሚገርም ነገር የሆነ ነገር ይመኛል፣ የሆነ ነገር ይሳላል። የሄድኩበት ቤተክርስቲያኔ ግን ለስጋው ደግሞ አብቃኝና ለስለት ልብቃ፣ ዣንጥላህን ይዤ ልምጣና ልመስክር ነው የምለው። እኔ ሌላ ስለት የለኝም።
ለምን ያንን ቆሻሻ ህይወቴን አውቀዋለሁ። በቃ ምን ብዬ ልንገርህ? ብዙ አስቀያሚ ህይወት አሳልፌ እግዚአብሔር ግን ምን እወዳለሁ እኔ በባህሬ ሳይኖረኝ ሰው አይምጣብኝ። ሰው ተቸግሯል፣ ይኸው ባዶዬን በዋቃዬን ባዶ አድርጌ ለሰው መስጠት እወዳለሁ። ምናልባት ይሆን የጠበቀኝ እላለሁ። ገብቶሃል? እንደኔ ኃጢአት፣ እንደኔ በደል፣ እንደኔ ቆሻሻነት ብዙ ነገር አለ ህይወቴ ላይ ማለት ነው። እና እኔ አሁን እነ መምህር ግርማን የእናንተን እግዚአብሔር ይስጣችሁ፣ ልጆቻችሁ ይባረክ፣ በሆነ ዘራችሁ ይባረክ። አሜን። ለምን መሰላላይ ህዝቡን እየታደጋችሁት ነው። ሰው መቁረብ ፈልጎ መቁረቢያ ልብስ ያጣል፣ ጫማ ያጣል፣ ብዙ ነገር ያጣል። ቆርቦ መቶ የሚቀብስ ራስ እየሰራ እንትን እንዳልክ ራሱ አይቻለሁ። እሷን ልጅ እችኛዋን ልጅ ነው የላኩት አብሬ ከእሷ ጋር ማለት ከእቴ ጋር እሷም ቆርባን የመጣችው ይዛን ሰዓት ማለት ነው። እኔ በአቅሜ ቤት ጠብቂያታለሁ። የሌለውን ሰው ደግሞ አቅምሳችሁ አፉን አሟሽታችሁ አብሳችሁ ይህን አይተን የማናውቀው ዘመን እኮ ነው። ስለ እውነት ነው ማውራል። አላየነውም ይሁን ህይወት ማናቸው መጀመሪያ ይሄን መንገድ የከፈቱት መምህር ችዬኔ ሲዲው ነው አለ። ስማቸው ሲነሳ ያመኛል። ታግዬ ነው እዚህ ጋር የደረስኩት። እስቲል አሁንም ራሱ እንደዚህ የመንፈሳዊ ነገር ስሰማ በጣም ያመኛል። አሁን እዚህ ጋር ቅድም አንተ ከመምጣት በፊት መጽሐፍ ቅዱስ ይዤ ጸልዬ ሰላም ለኪ ደግሜ ሊጥለኝ የሰባይን ስራ ልነግር አልችልም። ውጊያ አለ። ምናልባትም ሰይጣን አይደል መካኒኩ ደብተር አይደል ከሰይጣን ጋር አይደለ ግንኙነቱ። እቺን ነገር እንዳላወጣበት ፈልጎ ነው። ካለ መድኃኔዓለም ግን ምንም አያመጣም። ህዝብ ይዳ ስትመጭ ግን በዚህ ልክ እናገራለሁ ብለሽ አስበሻል? አላልኩም። ትላንት የሆንኩትን ልንገርህ። ማታ ተደዋውለን ነበረ። ከዛ ልጄ ማለት ነው የወለደችዋ ልጄ እሷ ናት አንድም ተረት የምትለኝ እነ መምህር ተስፋዬል ማለት ነው። ወዳ አይደለም ሲገባት ይገባታል። አገብቷል አለ ወይ በህመም ወይ በችግር ወይም ደግሞ እንዲሁ መንፈስ ቅዱስ ይገባባና እግዚአብሔርን ያሳውቃል። ገብቷል አይደል? በተለያየ ነገር ነው የምንጠራው። ወደ ቤተክርስቲያን የምንጠራው በልዩ ልዩ ነገር ነው። እንደዚሁ ዝም ብሎ ቤተክርስቲያን ቆመ እየጸለይክ መንፈስ ቅዱስ ይገባብህና ይገለጽልሃል፣ ይበራልሃል ማለት ነው። እሷ አሁን የዚህ ነገር ተከራካሪ ናት። ከዛ ጠራችኝና ልትሄጂ ነው አለችኝ። አዎ በቃ ህዝብ መዳን አለበት፣ እንደኔ መሰናከል የለበትም፣ ይህን ነገር መናገር አለብኝ ስላል ተጠንቀቂ፣ እኚህ ሰውዬ ዞሮ ዞሮ ደብተራ ናቸው፣ እንኳን ደብተራ መሆናቸውን አወቅሽልኝ አልኳት። መንፈስ እንዳይልኩብሽ አለች። እኔ እዛ ሄጄ ተንፍሼ አልኳት፣ እዚህ እጄ ላይ ያለውን አስፈትቼ መጥቼ እንደ ዱሬም በረከካለሁ፣ ሰግዳለሁ። ከቻልኩ እናንተ እሺ ብላችሁ ቤቱን ጋይድ የምታረጉልኝ ከሆነ ሱባኤ ይገባል። እንጦጦ ኪዳነ ምሕረትም ቢሆን ጃርቴ ኪዳነ ምሕረትም ቢሆን አለች በእኛ አካባቢ እገባለሁ። ከእንግዲህ አልፈራ ላረኩት ነገር ግን ንስሐ እፈልጋለሁ፣ ንስሐ ወስዳለሁ። ስንት ኃጢአት ስሰራ ያኖረኝ አምላክ አለ አይደል እንዴ? አሁንም አሳልፎ አይሰጠኝ፣ ለዚህ አሳልፎ አይሰጠኝ። ገብቶሃል? ያኔ ስንቱን በሄድኩበት አልኩ። ቡራዩ ሲሄድ ቡራዩ ሄዳለሁ፣ ዱከም ሲሄድ ዱከም ሄዳለሁ፣ ጉለሌ ሲመጣ ጉለሌ በሄድኩበት እኔ እግር ያረገጠበት የለም። ብቆጥርልህ ከ20 በላይ አለ ይሆናል። ጥንቆላ ቤት የሄድኩበት እውነቴን ነው። ቤት አልሸጥ ብሎኝ እንደገና ገርግር ተሰርቶበት ነው ብለው የገዛ ጓደኛዬ ገርግር ተሰርቶ እንዳይሸጥ እንዳይለወጥ ነው ብላ ልክ ቤቱን ለማሸጥም ጠንቋይ ቤት ሄድሽ? ጠንቋይ ደብተራ ጋር ደብተራ ጥበበኞች ጥበብ ተብሎ ጠባብነት እውነትም ጠባብ ገብቶሃል? እዛ ይዛኝ ሄደች። ቀለበት አምጪ፣ በቀለበት ነው። እኔ ቀለበት የለኝም በዛን ሰዓት ደግሞ 5 ሳንቲም እጄ ላይ የለም። እንዳሁንም አልነበረም ኑሮ 5 ሳንቲም የለኝም። ከዛ ከመሬት አገኘው ብለ ለካ እሷ ሼር ነው የሚሰሩት ከደብተራው። እሺ እሷ ለካ እንዲህ ሰዎችን ትቀርብና በደካማ ጎን ትገባና ይዛ ይካፈላሉ ብሩ ላይ። ብር ሳከፍል የሚሰራ ስራ የለም። እሺ ገብቷል?
እንደነ ቀሲስ ሲኖር እንደነ መምህር ግርማ ድነትን በነፃ አይደለም የምታገኘው፣ ተከፍሎ ነው። ለካሷ ከዛ የሆነች የብር ቀለበት ይዛ መጣች። ይዛ መጣ ያንን ሰጠችኝና ወይኔ ይኸውልሽ ላንቺ ጓደኛ ያልሆንኩኝ በዚህ እናረጋለን አለችኝ። ይዛ ሄደች እዛ ቦታ። እኔ አልሄድኩም። ደም ይሁን ቀለም ይሁን አላውቅም። አምጥታ እንደውም አገባውሽ ብላ ስጦታ ነው ብላ እጄ ላይ ያረገችልኝ። አገባውሽ ያ በሷ መቀለዷ ነው በወቅቱ። እሺ በእጃ ዙር ያንን ቤት ራሱ ከደብተራው ጋር ሊገዙት ነው ለካ ሀሳባቸው። እሺ በህልሜ አንቺን ቤት ገዝቻየው ትለኛለች። ምን ትለኛለች? ወይ ባረገልሽ። እኔ ደግሞ ባረገልሽ ነው የምለው። ላንቺማ ከሆነ ይሄን ያህል ሺህ ብር ቀንሳለሁ እላታለሁ። እሺ አላቅም ይሄን ሁሉ ነገር። ለካ እነሱ ጉዳያቸው ብዙ ነበር። ዶክመንት አስረክቤ ሁላ መጥቼ ፋውል ልሰራ ብዬ እንዲጸለይበት ነው ዶክመንቱ አይደለም። ውልና ማስረጃ ከገባን ወዲያ የጋብቻው ሰርተፊኬት የሚገዛኝ የጴንጤ ነው። ጴንጤ ነው። በቸርች ውስጥ ነው። የቸርች አይሆንም ተባለ። አዎ ገብቷል። ሁሉን ከፍዬ ጨርሻለሁ። የማዘጋጃ ነው የሚሆነው። አዎ የማዘጋጃና ወይ የሙስሊም የሸሪያ ወይ ደግሞ የኦርቶዶክስ ቤተክርስቲያን ካልሆነ የቸርች አይሆንም ተባለ። ከዛስ ገባች እሷን ከመሃል አውጥተን በውክልና ነው እንግዲህ በመጀመሪያም ስገዛው ማለት ነው። እሺ ከመሃል እኔን ከመሃል አውጥተው እነሱ ነገሩን ሊጨርሱ። አስብ የሰይጣን ስራ የመተት ስራ። የገዛ ጓደኛዬ እንግዲህ ብሩን አገኘው ከመሬት አገኘው ብላ ለኔ ስትል ብሩን ጌጡን ከመሬት አገኘችው ማለት ነው። እንደው ገዛሁልሽ ሸጠሽ ተሰጭኛለሽ እንኳን ብትልሽ ሰይጣን ታዲያ የት ያውቃል? አንድ ያስመስላል። አንድ እኮ አፍራሽ ነገር አያጣም ካስተዋልከው። እንደ አባልላቸው ምን ብለሃል? መካኒኩ ትክክለኛ ስም ነው የሰጣው ገብረ ማርያም። እና ያ ሁሉ ነገር ሆኖ ገብቷል አይደል? ስለዚህ የዛን ሰዓት ብሞት እሞታለሁ። ይሄ ደግሞ ቤቱ ተሽጦልሃል፣ በእሳቸው ተሽጦልሃል። ከዛ ቤት ላይ ለእሳቸው ብር መላክ አለብህ። ገለታ ነው በቃ። ካላክ ሌላው ብር አይባረክም። እኔ ግን መጥቼ ምን ምርጥ ባለ 3 ኮንዶሚኒየም ምርጥ ኮንዶሚኒየም ገዛውበት ባለ 3 መኝታ አልሰጥምዬ አለቃ ብሩ ሳልገዛበት እንዴ አንቺ ተባልኩት እኮ ከዛ በላይ ነው። አይንዱት ከዛ በኋላ ዋይፋ አስገባሁት። ምንድነው እናንተ ላይ ነው እንግዲህ። እሺ አሁን አንድ ያቺ ጓደኛ ይመልክ ደግሞ ዋይፋ ለካ እነሱ ያወራሉ። እኔ ቤት የተፈጠረው ታሪክ ሁላ እንዴ ማን ነው እኔን ሳታስፈቅድ ዋይፋ አስገቢ ብሎ ያላት? እሺ እንዴ በእኔ ብር እኮ ነው ያስገባሁት። እሱ ማን ነው አልኳት። እንግዲህ አሁን እንግዲህ ትንሽ እየጠነከርኩ መጥቻለሁ። ወደ እናንተ ወደ መንፈሳዊ ሄጃለሁ። ማን ነው አልኳት። በዋይፋው ገና ትትቀጣለች። እኔ ሳታስፈቅድ እንትን ያለችው እንደ ዋይፋዩንም ዘጉት። የባለቤቷ እግር ያበጠው ሳታስፈቅደኝ ዋይፋ ስለገዛች ስላስገባች ነው። ገብቷል። እንግዲህ እኔ ባሌን ለማዳን ማልፈነቅለው ጉድጓድ እንደሌለ ያውቃሉ ማለት ነው። ከዛ ለሱም አልነግረውም። እኔ ለምንድን ነው የማልነግረው መሰለህ? እንደዚህ አይነት ነገር አይፈልግም፣ አይጠጋም። ሃይማኖቱ ላይ እኮ እንትን አይደለም እንዴ ጥብቅ ያለ እንትን የለውም፣ ግን እንዲህ አይነት ነገር ይፈራል። ስለሚፈራ ነው። ገባ አይደል? ከዛ ትምጣና እንዲህ መድኃኒት ይደረግለታል ምናምን ነገር ሲሉኝ እኔ አልወስድም። ከዚህ በኋላ ማናቀቻለሁ መቼም ይሁን እኔ ለቤተሰቦችም ራሴ እንደገባው ራሴ ወጣለሁ እንጂ ሰውን ይዤ አልሄድም። የሚገርምህ ነገር ምክንያቱም እኔ ካልሆነልኝ ጸበል ገብቼ እግዚአብሔርን አውቀዋለሁ። ገብቷል አይደለ? ምንም የማያውቀው ሰው ይዤ ከትቼ መውጫውን አያውቀውም። እኔ እኮ ከልጅነቴም ራቁቴን የቆምኩ ይመስለኛል። ቤተክርስቲያን ስቁ አውቃለሁ። ወደ ጸበል እሄዳለሁ፣ የሚናገሩትን ሰማለሁ። ኦርቶዶክስ ምን እንደሆነች ያለው አሁን እነሱ ላይ እነ ቀሲስ ሄኖክ ላይ እና እነ መምህር ግርማ ላይ መቁጠሪያው ላይ ይላሉ። እኔ ግን እዛ ቁጭ ብዬ ጥርጥር ያለው ሰው ይሄድ ወደ የገዳሙ ወደ የምኑ ጸበል ሲጠመቅ መንፈስ ምን ብሎ ማና ስለፈለፈው እሱ ቅድስት አርሴማ
ስለ እውነት ማወራል። አርሴም እየተይኝ በቃ በቃኝ፣ እሺ አርሴም፣ እሺ ቅድስት አርሴማ ተይኝ፣ እሺ በቃ ተዋለሁ፣ እንዲያረጋለሁ እንዴ እኔ እንጃ እኔ ያላ በእውነት ነው እና ለማንኛውም እንድጠነክር በጸሎት አስቡኝ። ትውልድ ግን ይንቃ። መሄድ ካለበት በእናንተ ሚዲያ በነ መምህር ግርማ አሉ አይደለ? አሁንም እኮ አሉ እኮ እኛ አሁን እኔ ያለውበት ስላሴ ቤተክርስቲያን ጸበል ሲወጣ እኮ አንዱ እሪ ብሎ ጮኸ። ይሄ ጸበል እንዳይወጣ ያላረኩት ጥረት የለም ማለት እንትን መቶ ሲቆፍር እየተሰበረ 7 መሳሪያ ነው የተሰበረው። ጸበሉ ወጥቶ ህዝብ እንዳይድ አሉ በየቦታው ደብተራዎች አሉ። የለም የሚለው ሰው አሉ። ገብቷል አይደለ? ያንን ሁላ ይመርምር ሰው እንኳን አይደለም ሌላ ቦታ በየአዳራሹ በየቤቱ መሄዱ ከባድ ነው። እግዚአብሔር ይቅር ይበለኝ ላረኩት ነገር። በየቤተ ክርስቲያኑ እንኳን ሲኬድ ማየት ነው ቆም ብሎ ንስሐ ስጡኝ ብዬ እኮ 400 ብር ነው 200 ብር ክፈይ ያለኝ አባት አለ። አለበዛ ንስሐ አልሰጥሽም አሉ። ይሄ ማን ነው? ከበስተ በኋላ ነገ ደግሞ ሌላ ነገር ይመጣል። ከፍ እያለ ይሄዳል የብሩ መጠንም። እኔ እኮ ቄደር የምጠመቀው ቀሲስ ነው ከሄጄ ቄደር ስንጠመቅ ምንም አይነት ክፍያ አንከፍል። እዛ ሄጄ ንስሐ ገባለሁ። ንስሐ አባቴ አሉ 5 ሳንቲም አይቀበሉም። ገብቷል? እና ትውልዱ ግን ይመርምር። ሁለተኛ ነገር ደግሞ እኛ መመናኖች የሌለ አይርዱ አይደለም። ገዳማት ይረዳሉ፣ አባቶች ይረዳሉ። ሻሽ ትገዛለህ ለአባት አይደል እንዴ? ጋቢ ትገዛለህ፣ ልጆቻቸውን ትጎበኛለህ። ትክክለኛ ነገር ነው። መተው በሄዱ ቁጥር ግን እቺ ሽጉጥ የምትደረገው ነገር አባቶችን ብር ማስለመድ ነው። ገብቷል? እኔ እሱን ደግሞ በቤተሰቦች ስላየው ነው እየመረጡ ነው። አንድ የቤተሰቦች ንስሐ አባት ብር አስለምደዋቸው ብረት በር እየመረጡ ነበር የሚሄዱት። ቆርቆሮ በቆርቆሮ በር የለማ ብሩ የለማ። ይሄን ማን ያመጣው? እኛው ራሳችን። በቃ አባቶችን ካለህ ለምን ቀለብ አሸምትም? ለልጆቹ አባቴ ናቸው። ለእናት ለአባቴ እንደማረገው ግን በመጡ ቁጥር ሳንቲም ማስለመድ፣ ሳንቲም መሸጎጥ ወይ ሳንቲም የሚጠብቅ አባት ካለ ከበስተኋላው ችግር አለ ማለት ነው። ይሄን ነገር ህዝቡ ማወቅ አለ እና መካኒኩ ጋር በብርና በብር ብቻ ነው ጫውት። አለ ብር ምንም የምትፈታ ነገር የለች። አንገት ላይ ከታሰረልህ ኋላ ራሱ ጠቆረ ይባልና ሄደህ ታሳያለህ። ሲታይ ሊጠቁር ይችላል። አንዳንድ ብር ካላጠፍኩ ይጠቁራል አይደለም? እንዲም ስንለው ይጠቁራል። ታድሷል መተቱ ይባልና ያ ደግሞ ምንድነው የሚሆነው? ጎንህ ታይቶ ነው። የኔ ቢጤ ምስኪን ደሃ ከሆነ አይ ለቆሻል ተብዬ ሄዳለሁ። መኪና ያለው ደና ቤት ያለው ደና ብር የሚከፍል ካለ ግን አሁንማ 7 ጊዜ ተብሎ ሲያለቅስ የነበር እጅ አይቻለሁ። 7 ጊዜ ይመጣል፣ ይከፍላል፣ ይደረግለታል፣ ይመጣል፣ ይከፍላል። 7 ጊዜ ደም ያለቀሰው ልጁ። እውነቴን ነው የምልህ። እንዴት አይለቀኝ ባካችሁ ተውኝ እያለ እሳቸው ግን ብሩን ነበር ሲቦጠቡጡ የነበሩት። አሁን ይዳዳሉ። ከኛው ነው ልብሱ የሚሄደው፣ ከመመኑ ነው። ምግብ ያበላሉ ነዳያን እየተባለ ህዝቡ ነው እንደኛው ነው የሚሰራው። እውነቴን ነው የምልህ። ብዙ ነገር በቃ ህዝቡ የማያመጣው ነገር የለም፣ የማይደረገው ነገር የለም፣ የማይደረግለት ነገር የለም። እንደገና ደግሞ አለ ደግሞ አንድ ዋና ኦነር የሚባል በጣም ዋና ነው። እንዴት እንደሚቆጣ ህዝቡን። እሳቸው እኮ ለእናንተ ብለው ነው እንደዚህ የሚያገለግሉት እንደዚህ የሚሄዱት። እሳቸው እኮ የአንጀት መታጠፍ መጥቶባቸው አሁን ታመዋል። ቺፍ መካኒክ ነው እሱ። ቺፍ መካኒክ በለው እንግዲህ ስጠው ስሙና እሱ ደግሞ በቃ ሄፕ ይላል። በቃ ሰው ሲያናግራቸው እናንተ አሰሙ ለእናንተ ብለው ሌሊቱ ሙሉ በረሃ ለበረሃ እንትን ብለው ይሁት መልካቸው ምን ይመስላል እንደዚህ ሆኖ ሲል እውነት ይመስላል። አሁን እንደው እኛ ታመው ሆስፒታል ቢገቡ 1 ብር እያንዳንድሽ መትሽ 1 ብር አታዋጭም ወይም ደግሞ አትጠይቅ።
ያ ምንድነው? የጭንቅላት ጨዋታ ነው። አሁን ሲገባኝ ገብቷል። አባቶች ታመው መቼም አባት ተቸግሮ ዝም አትልም አይደለ እንዴ? አዎ። እና ይሄ ሁሉ ነገር ጨዋታ ነው። ትውልድ ይንቃ። እኔ ሄጄ ስላየው ነው፣ እግሬ ሄዶ ስላየው ነው። እርስ በርሳቸው ያለው በገንዘብ የሚጣሉት ጦርነት ህዝቡን እንዴት እንደሚያንገላቱት፣ እንዴት እንደሚያሽበሻቅጡት፣ ያለውን ሰው ደግሞ እንዴት እንደሚንከባከቡት በቃ ያውቃሉ እነሱ። ስለዚህ ይሄ ሁሉ ነገር ስላለ ከቤት ቤት እየቀየሩ ነው። በፊት ማንጎ ሰፈር ነበር የነበሩት። ከዛ ገራዥ ነው ምናምን ይባል፣ ከዛ አስለቅቋቸው ነው አሁን ያሉበት ቤት ደግሞ የገቡት። እና ለዚህ ቤት ራሱ ስንት ነው የምከፍለው አለ፣ ባካችሁ ተባበሩ፣ የቤት ኪራይ ክፈሉልኝ እያሉ ራሱ ይጠይቃሉ። እሺ የዛሬ እንግዲህ ስለነበርሽ ከልብ አድርጌ አመሰግናለሁ። እግዚአብሔር አምላክ ያንን የምትጓጊለትን የምትፈልጊውን ሁሉ የምትጸልይለትን የምትሳይበትን ቅዱስ ሥጋውና ክቡር ደሙን እንድትቀበይና ለዳግም ምስክርነት እንድትበቂ አምላከ ቅዱሳን ይርዳሽ። አሜን። የአባ መካኒኩን ክር ይዘሽው እንዳትሄጂ በስላሴ ስም እዚሁ እንቆርጠዋለን። ደስ ይለኛል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከእህታችን ጋር የነበረን ቆይታ ይሄን ይመስል ነበረ። እህታችን ፊቷን መሸፈን የፈለገችው ይህንን ሁሉ የነገረችንን በነፃነት እንዲለቀቅና ያው የሚያስቸግራት ብዙ ነገር ስላለ ለሕይወቷ አደጋ እንዳይሆንባት ነው። በእንደዛ አይነት ርዕሰ ጉዳይ መጥተን እንወያያለን የምትሉ ካላችሁ በፍቃደኝነት መምጣት ትችላላችሁ። አባ መካኒኩንም ወይን አቶ ገብረ ማርያምንም ገንዘብ የተበላችሁ ካላችሁ እንደዚህ የተጭበረበራችሁ ካላችሁ መረጃ አደራጅተን በቤተ ክህነቱም በቤተ መንግስቱም በሕግ አግባብ የሚዳኝበት ሌባ ነው። ከዚህ በፊት ኦሮሚያ ክልል ላይ በሚሽን ለገዳዲ አካባቢ በፖሊስ ተይዞ በምን አይነት መንገድ እንደተለቀቀ ባይታወቅም የያዘው መረጃ በሙሉ ይሄው በሳት እየተቃጠለ የሚያሳይ እሱ ራሱም ያስጠነቁል ለራሱ መከላከያ ያስደርግ እንደነበረም በራሱ አንደበት የተናገረው ቪዲዮም ይሄው አለ። ለምንድን ነው አንተ ነገር ለመጣ እንትን መጠበቂያ ተብሎ ነው የተሰጠኝ። ማን የሰጠ? ያው መጽሐፍ ገላጮች ናቸው። ከየት ነው መጽሐፍ የሚገሉት? የት ሆነው ነው የሚገሉት? መጽሐፍ ገላጮች በየገዳም በየአካባቢው ሞልቶ የለም እንዴ? በየቪዲዮው ላይ ተሰሙት የለ እኔ ብቻ አይደለም። ሌላ ጓደኞች ዋሉ እንደዚህ የሚሰሩ ለራሴ መከላከያ ነው። በዚህ ብቻ አልተረቱም። አትረቱም በዚህና በዚህ ወገን ይሄን ብዳና አለን ብዳሱ ምንድን ነው እሱ? ለራሴ መከላከያ ነው። ምንድን ነው የምትጠብቀው? ሰዋጋንን ተርኩሳን ምንኩት ነው። እነዚህን መረጃዎች አጠናክረን ይሄንን ሰው ህዝብ ከመበዝበዝ ህዝብ ከማጭበርበር የመጣው ሁሉ ከኦርቶዶክስ ነው የሚወስደው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቡን ምእመኗን እየተዘረፈች ነው ብዬ በባለፈ የሰራሁት ቪዲዮ ይሄንን በማየት ነውና ሁላችሁም ይሄንን ተረባርበን ከኦርቶዶክስ እየመጡ የሚዘርፉትን አስመሳዮችን አጥብቀን እንቃወማለን። እስከ መጨረሻው ድረስ ደግሞ እንገዳደራቸዋለን። እህታችን ደግሞ ይሄ ክር ስንት እንደተከፈለበት ምን እንደምትሆን ይሄ ሲበጠስ የተነገራትን ነገር ትነግረንና ቆርጠዋል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በያዕቆብ ላይ አስማት በእስራኤል ላይ ሟርት አይሰራም ተብሎ ነው የተጻፈው በኦሪት ዘኍልቍ ምዕራፍ 23 ቁጥር 23 ላይ። ስለዚህ እኛ የእስራኤል ልጆች ነን። እኛ የያዕቆብ ልጆች ነን። የያዕቆብ ወገኖች ነን። ስለዚህ የቅዱሳን አምላክ እኛን በደሙ ነው የገዛን። በደም ዋጋ የተከፈለልን ቅዱስ ሥጋው የተቆረሰልን ክቡር ደሙ የፈሰሰልን በመስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ሳዶር፣ አላዶር፣ ዳናት፣ አሮዳስ፣ አዴራ በአምስቱ ቅንዋተ መስቀል ስለ ፍቅር ነው ለኛ ዋጋ የተከፈለልን። ክርስቶስ ሞቶ ተቀብሮ ሞትን ድል አድርጎ እኛን በዋጋ በደም ዋጋ ገዝቶናልና የቅዱሳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቅዱሳኑ ደግሞ ቃል ኪዳን ተሰጥቷቸዋል። እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል፣ እነ ቅዱስ ፋኑኤል፣ እነ ቅዱስ አፍኒን፣ እነ ቅዱስ ሳቁኤል፣ እነ ቅዱስ ራጉኤል እኛን የሚጠብቁት እነ ቅዱስ ሚካኤል፣ እነ ቅዱስ አርሴማ፣ እነ ቅዱስ ጊዮርጊስ፣ እነ ቅዱስ ክርስቶስ ሳምራ፣ እነ ቅዱስ እስጢፋኖስ እኛን ሊጠብቁ ቃል ኪዳን ተሰጥቷቸዋል። ምንም አንሆንም፣ በስማቸው ተማጽነን እንድናለን። እህቴ ይሄን ክር ከተበጠሰ ከወደቀ ምን ይደረጋል ነው የተባልሽ? ምን ትሆናላችሁ? ምን ይደርስባችኋል ነው የተባላችሁት? መንፈሱ
አሁን ታስሯል። እሺ ይሄ ከተፈታ መንፈሱ ቤተሰቦችሽን ይረብሻል፣ ዕቃ ይፈጃል፣ አብደሽም ልትይዝ ትችያለሽ እና እንዳይፈታ ጠብቁት። ቢፈታ እንኳን ሴት ልጅ ማሰር አትችልም፣ ወንድ ልጅ ማሰር ያለበት የተባል ነው ማለት ነው። ስንት ብር ነው የተከፈለው ለዚህ? ለ500 ብር። ይህን ክር እያንዳንዱ ሰው 500 ብር ከፍሎ ነው ለሚታሰርለት። 1 ብር ቢጎል አይታሰርልህ። ዛሬ በመድኃኔዓለም ስም ይሄ ምንም አይደለም፣ ክር ነው። ክር የሚታሰረው በመስቀል ተደርጎ አንገት ላይ ነው። ያም የኦርቶዶክሳዊነትና የክርስቲያናዊነት መገለጫችን በ40 ቀን በ80 ቀን ከአብራ ከመንፈስ ቅዱስ ከማየ ዮርዳኖስ የሥላሴ ልጅነትን ጥምቀት ስናገኝ ነጭ፣ ጥቁር፣ ቀይ ክር በቅባ ሜሮን ተቀብቶ ጸሎት ተደርጎበት አባቶች በቤተ ክርስቲያን የክርስትናን ስርዓት ፈጽመውበት ያንን በአንገታችን ነው የሚታሰረው እንጂ። ስለዚህ ይሄ ክር ነው። አባ መካኒኩ ይሄንን ማጭበርበሪያ ነው። መንፈሱን፣ መተቱን፣ ጠቋርን፣ አዳልሞቲን፣ ቦረንትቻን፣ ወሰንጋላን አሰርኩበት ያለው ውሸት ነው። መንፈስ በዚህ አይታሰርም። ታስሮም ከሆነ ይሄን እጃችሁ ላይ ሲያደርግላችሁ አብሮ ማንነታችሁን እሱ በራሱ መንገድ በሚሰራው ክታብ በሚምሰው ስር በሚበጥሰው ቅጠል በመቃብር አፈር በማዕድን እያለ የሚያስመስለውን ነገር እንግዲህ ህይወታችሁ እንዲታሰር አድርጎ ከሆነ እንጂ ይሄ መንፈስ የሚታሰርበት አይደለም። ያደረጋችሁ ካላችሁ ራሳችሁ በጥሱት። ምንም አያደርጋችሁም። በጥሱት። ይሄንን በጥሳችሁ ብትጥሉት ምንም አትሆኑ። ይሄው በጥሽዋለሁ በስላሴ ስም ምንም አትሆኝ። ምንም አልሆንም። የተወደዳችሁና የተከበራችሁ በሀገር ውስጥም ከሀገር ውጭም ያላችሁ ኦርቶዶክሳውያን አድማጭ ተመልካቾቻችን ካለባችሁ ችግር የባሰ 7 እጥፍ ችግር ያልሆነ ቦታ እየሄዳችሁ አታምጡ። በቤተ ክርስቲያን ስርዓት፣ በቤተ ክርስቲያን ትውፊት፣ በመንፈሳዊ ኮሌጅ፣ በመንፈሳዊ ዩኒቨርሲቲ፣ በነገረ መለኮት፣ በተለያየ መንፈሳዊ ትምህርት ተምረው ቤተ ክርስቲያን የመምህርነት ማዕረግ ሰጥታቸው የክህነት ማዕረግ ሰጥታቸው በቤተ ክርስቲያን መዋቅር ውስጥ የቤተ ክርስቲያን ሕግና ስርዓትን የሚያስተምሩ አባቶች መምህራኖች አሉ። በየቦታው ኑ የተባላችሁበት ቦታ ሁሉ እየሄዳችሁ ገንዘባችሁን አትበሉ። ሳይኮሎጂካሊ የበለጠ ካለባችሁ ችግር ሌላ ችግር ተጭኖባችሁ ተስፋ አትቁረጡ። እባካችሁ እባካችሁ ጨለም ያለባችሁ ዛርም ያለባችሁ የቤተሰብ ባዕድ አምልኮም ያለባችሁ ጣሉና አቃጥሉና ንስሐ ግቡ። ቅዱስ ሥጋውን ክቡር ደሙን ተቀበሉ። ወደ ቤተ ክርስቲያን ወደ እግዚአብሔር ቤት ተመላለሱ። ቀጥተኛ የሆነችውን የኦርቶዶክስ ተዋህዶ ቤተ ክርስቲያን አስተምሮን ተከተሉ። ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣይ ስለ አባ መካኒኩ ስለ አቶ ገብረ ማርያም የሚነገር ጉድና ታሪክ አለ ካላችሁ አሁንም መጥታችሁ መናገር ትችላላችሁ። በሕግ አግባብም በቤተ ክህነቱም በፍትህ መንፈሳዊ የዚህ ሰውዬ ጉዳይ ታይቶ ይህንን ገንዘብ የሚለቅምበትን ሚዲያ አንፎሎ በማድረግ አንሰብስክራይብ በማድረግ ይህንን ቻናል እስከ ማዘጋት ድረስ የሶሻል ሚዲያ ዘመቻ እናደርጋለን። ሁላችሁም ስለነበረን ቆይታ ይህንን ያሰማን ይህን ያደረገ የቅዱሳን አምላክ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ።